ከሁሉም የሀገሪቱ አቅጣጫዎች የመጡ በሚሊዮን የሚቆጠሩ ኢትዮጵያውያን ከኦሮሞ ወንድሞቻቸውና እህቶቻቸው ጋር በመሆን የኢሬቻን በዓል በቢሾፍቱ ሆራ አርሰዲ ሐይቅ በድምቀት አክብረዋል። የበዓሉ ዋነኛ መገለጫ በሆነው ለምለም ሳርና በአበባ ፈጣሪያቸውንም አመስግነዋል። በዓሉ የምስጋና ብቻ ሳይሆን ይቅር የመባባልና የወደፊቱን በበጎ ለመተለም ቃል የሚገባበት መድረክም ነው። የበዓሉ አስተባባሪዎችና የገዳ ሥርዓት መሪዎች የሆኑት አባ ገዳዎችም ያስተላለፉት ዋነኛ መልእክት ይኸው የሰላምና የአንድነት ጥሪ ነበር። ኡማን ኦሮሞ ካን ባዱፌ ካን ኪባዱፌ አራአስ ሀኑራ ኦሮሞ ያትረጅራ ከሰሜንም ከደቡብም ከአራቱም አቅጣጫዎች የመጡ ሰዎች በበዓሉ ላይ በመገኘታቸው ደስ ብሎናል። በዓሉ አንድነታችንን ያሳየንበት ነበር። በገዳ ሥርዓት ውስጥ ስንቄ የሰላም የክብርና የሴቶች መብት መጠበቂያ ዋልታ ነው። አንዲት እናት ስንቄዋን ይዛ ስትመጣ ማንም ደፍሮ አይነካትም፣ ቃሏም ይሰማል። ለብሔር ብሔረሰቦች ሁሉ እንኳን አብሮ አደረሰን። ኢሬቻ ማለት ሰላም ማለት ነው። ኢሬቻ ማለት አንድነት ነው። እንኳን ለዚህ ለአንድነት በዓል በየዓመቱ አደረሰን። ሌላ ትርጉም የለውም። ኢሬቻ የኦሮሚያ ባህል መገለጫ ነው። ይሄ ዜማ የእርቅ ሰላም የእርቅ መልእክት ነው። የእርቅ ነው። እንኳን አደረሰን ለዚህ ኢሬቻ በዓል ነው። የአንድነት ነው። የሰላም ነው። ይሄ መልእክት ነው የምናስተላልፈው። ሁንዲኑ ብሔረሰብ ረቹዋ አሲጋዬ ጅሩፍ በጣም ደስ ነው ጀሬ ብሔር ብሔረሰቦች በኢሬቻ በዓል ላይ በመገኘታቸው በዓሉን ልዩ አድርጎታል። በቢሾፍቱ ሆራ አርሰዲ ሐይቅ የነበረው የበዓል ድባብ የደስታ የተስፋና የአንድነት ነው። የኢሬቻ በዓል ከባህላዊ ፋይዳው ባሻገር ኢትዮጵያውያን በብዝሃነታቸው ውስጥ ያላቸውን አንድነት የሚያድሱበት ታላቅ ሕዝባዊ መድረክ እየሆነ መጥቷል።